ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምን አላችሁ? ይህ ረመጥ ሚዲያ ነው። የተለያዩ መረጃዎችን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ጋብ ቆይታችሁን ከኛ ጋር ስታደርጉ ሶማሊያዊው የዓለም ዋንጫ ዳኛ ከአሜሪካ እንዳይገባ ተከለከለም። የሚኒስትሮች ምክር ቤት ለፌዴራል መንግስት ለቀጣዩ 2019 ዓ.ም በጀት ዓመት ከፍተኛ በጀት አጸደቀም። የሿሿ ወንጀል የፈጸሙ ተጠርጣሪዎች በቁጥጥር ስር ዋሉ። ሌሎችንም መረጃዎች ወደ እናንተ እናደርሳለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ወደ መረጃው እናልፋለን። ሶማሊያዊው የዓለም ዋንጫ ዳኛ አሜሪካ እንዳይገባ ታገደም። በዓለም ዋንጫ የመጀመሪያው ሶማሊያዊ ዳኛ ይሆናል ተብሎ ሲጠበቅ የነበረው ኦማር አርታን አሜሪካ እንዳይገባ ታገደም። በአውሮፓውያኑ 2025 የአፍሪካ የዓመቱ ምርጥ ዳኛ የተባለው ኦማር ማያሚ አውሮፕላን ማረፊያ ከደረሰ በኋላ ወደ አሜሪካ እንዳይገባ ተከልክሏል ነው የተባለው። ዳኛው አሁን ቱርክ የሚገኝ ሲሆን አሜሪካ ለመግባት ባለመቻሉ ከዓለም ዋንጫ ዳኞች ዝርዝር ውስጥ ወጥቷል ተብሏል። ዳኛው ለምን ወደ አሜሪካ እንዳይገባ እንደታገደ ከአሜሪካ ባለስልጣናት በኩል የተባለ ነገር ባይኖርም በፕሬዝዳንት ዶናልድ ትራምፕ የጉዞ እገዳ ከተጣለባቸው አገራት አንዷ ሶማሊያ ናት። ፊፋ ከአሜሪካ ባለስልጣናት ጋር ከተነጋገረ በኋላ ዳኛው በዓለም ዋንጫ እንደማይሳተፍ አስታውቋል። ኦማር አብዱል ቃድር አርታን አሜሪካ እንዳይገባ በመከልከሉ የ2026 የዓለም ዋንጫን እንደማይዳኝ ፊፋ ያረጋግጣል ሲል መግለጫ አውጥቷል። ፊፋ በአዘጋጅ ሀገራት የቪዛ አሰጣጥ ሂደት ውስጥ ጣልቃ እንደማይገባ ገልጿል። ይህም የቪዛ ጉዳይ በሕግ ክርክር ለመፍታት መሞከርን ይጨምራል ተብሏል። ከዚህ ቀደም ፊፋ ባሰናዳቸው መርሃ ግብሮች እንደነበረው አዘጋጅ አገር ማን ቪዛ ያገኛል፣ ማን ወደ አገር ውስጥ መግባት ይችላል የሚለውን ይወስናል ብሏል። የሶማሊያ የጤና ወጣቶችና ስፖርት ሚኒስቴር አማካሪ ለቢቢሲ እንዳረጋገጡት ዳኛው ሕጋዊ ሰነዶች ቢይዝም ወደ አሜሪካ እንዳይገባ ታግዷል። ናይሮቢ የሚገኙ የሶማሊያ ኤምባሲ ባለስልጣናት ለቢቢሲ እንደተናገሩት ዳኛው በቪዛ ጥየቃና በጉዞ ወቅት መሰናክል እንዳይገጥመው የዲፕሎማት ፓስፖርት ተሰጥቶታል። የሶማሊያ እግር ኳስ ፌዴሬሽን ከፊፋ ማብራሪያ ለማግኘት ጥያቄ አቅርቧል። የዋይት ሀውስ የዓለም ዋንጫ ጉዳዮች ግብረ ኃይል መሪ አንድሪው ጊሊያኒ ክብረ ነክ የሆነውን ዝርዝር መረጃ መስጠት አልችልም፣ ነገር ግን የጉምሩክና ድንበር ጥበቃ ባለስልጣን ውሳኔ ትክክል እንደሆነና እንደምደግፈው ላረጋግጥላቸው እወዳለሁ ሲሉ ለቢቢሲ መናገራቸው ተዘግቧል። ሶማሊያዊው ዳኛ ፊፋ ለዓለም ዋንጫ ከመረጣቸው 52 ዳኞች መካከል አንደኛው ነበር። ኦማር አርታን ከ2018 ጀምሮ የፊፋ ይፋዊ ዳኛ ሲሆን የአፍሪካን ጨዋታዎች መዳኘቱ ተዘግቧል። የሚኒስትሮች ምክር ቤት ለፌዴራል መንግስት ለቀጣዩ 2019 ዓ.ም በጀት ዓመት ከፍተኛ በጀት አጸደቀም። ዛሬ ሰኔ 2 ቀን 2018 ዓ.ም ባካሄደው 56ኛ መደበኛ የሚኒስትሮች ምክር ቤት ስብሰባ ላይ በቀረበው የፌዴራል መንግስት የ2019 ረቂቅ በጀት ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ መወሰኑ ተገልጿል። ለመደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልል መንግስታት ድጋፍ እንዲሁም ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ የሚውል 2 ትሪሊዮን 339 ቢሊዮን 268 ሚሊዮን 126738 ብር በጀት ለምክር ቤቱ ቀርቦ መጽደቁ ተገልጿል። የፌዴራል መንግስት ለ2018 ዓ.ም በጀት ዓመት የመደበው 1.93 ትሪሊዮን ብር ነበር። የጠቅላይ ሚኒስትር ጽህፈት ቤት በማህበራዊ ሚዲያ ገጹ ባወጣው መግለጫ የ2019 ዓ.ም የፌዴራል መንግስት በጀት የ2018 ዓ.ም በጀት ዓመት የፕሮግራም በጀት አፈጻጸምን መነሻ በማድረግ መዘጋጀቱን ገልጿል። በቀጣይ ሊኖር የሚችለው የማህበራዊ ኢኮኖሚ ትራንስፎርሜሽን አቅጣጫዎችና ዓላማዎች እንዲሁም በመንግስት የተቀመጡ ግቦችን ለማሳካት የመንግስት የፋይናንስ አቅምና አስፈጻሚ መስሪያ ቤቶች ከተሰጣቸው ተልዕኮና ኃላፊነት አንጻር የሚያስፈልጋቸውን ወጪ በመገምገም ተዘጋጅቶ እየቀረበ መሆኑ ተመላክቷል። የሿሿ ወንጀል የፈጸሙ ተጠርጣሪዎች በቁጥጥር ስር ዋሉ። ተጠርጣሪዎቹ የወንጀል ድርጊቱን የፈጸሙት በአቃቂ ቃሊቲ ክፍለ ከተማ ወረዳ 6 ልዩ ቦታው ሳሬ ሳቦ የትራፊክ መብራት አካባቢ ነው ተብሏል። ተጠርጣሪዎቹ የሰሌዳ ቁጥር ኮድ 3A02122 ኦሮ በሆነ ሚኒባስ ተሽከርካሪ የትራንስፖርት አገልግሎት ሰጭና ተጠቃሚ በመምሰል አዲሱ መኮንንና ኢሳያስ ደገፋ የተባሉ የግል ተበዳዮችን በመጫን ጥቂት እንደተጓዙ ኪሳቸው ውስጥ የነበረውን የሞባይል ስልክና
ገንዘብ ለመውሰድ ሲሞክሩም የግል ተበዳዮች ወንጀሉን ለመከላከል በሚሞክሩበት ወቅት ገፍትረዋቸው በፍጥነት በመጓዝ ላይ ሳሉ ከሌላ ተሽከርካሪ ጋር በመጋጨት ይቆማሉ። በወቅቱ ድርጊቱን በተመለከተው የአካባቢው ህብረተሰብና በትራፊክ ፖሊስ አማካኝነት በተሽከርካሪው ውስጥ የነበሩት ትዕግስት ጌታቸው፣ ገነት ደሳለኝ፣ ሜላት ጌታቸው፣ ኢየሩሳሌም ጌታነህና መዓዛ ማሞ የተባሉ ተጠርጣሪዎችን ከ6 የተለያዩ ስማርት ሞባይል ስልኮችና 11 ሚሞሪ ካርዶች ጋር ሊያዙ መቻላቸውን በወንጀል ምርመራ መያዙ ተዘግቧል። በተያዙ ተጠርጣሪዎች ላይ ተገቢውን ምርመራ የማስፋት ተግባር እየተከናወነ ሲሆን ሌሎች ያልተያዙ ተጠርጣሪዎችን በቁጥጥር ስር ለማዋልም ከፍተኛ ክትትል እየተደረገ መሆኑን ፖሊስ ገልጿል። ተጠርጣሪዎቹ በተለያዩ ክፍለ ከተሞች እየተንቀሳቀሱ ወንጀል የሚፈጽሙ በመሆናቸው በእነዚህ ተጠርጣሪዎች ወንጀል የተፈጸመባቸው አዲስ አበባ ፖሊስ ዋና ጠቅላይ መምሪያ በመቅረብ ስልኮቻቸውን መረከብ እንደሚችሉ ተገልጿል። የአሜሪካ ሄሊኮፕተሮች ተከስክሰዋል ተባለም። ንብረትነታቸው የአሜሪካ የሆኑ አፓቼ የተባሉ ዘመናዊ የጦር ሄሊኮፕተሮች በሆርሙዝ የባህር ሰላጤ አካባቢ ተከስክሰዋል ተባለም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ እንዳስታወቁት 2 ወታደራዊ ሄሊኮፕተሮቻቸው መከስከሳቸውን ገልጸው አብራሪውና ተኳሹ ግን በሕይወት ተርፈዋል ብለዋል። ትራምፕ በኬኔዲ አውሮፕላን ማረፊያ ለጋዜጠኞች በሰጡት አጭር መግለጫ 2 ሄሊኮፕተሮች መከስከሳቸውን አምነው ፓይለቶቹ ግን ደህና ናቸው ሲሉ ተደምጠዋል። ስለ አደጋው የሚገልጽ ዘገባ በነገው ዕለት ይፋ እንደሚደረግም አክለዋል። የአደጋው መንስኤ እስካሁን ግልጽ እንዳልሆነ አሶሺየትድ ፕሬስ ዘግቧል። የኢራን መንግስታዊ መገናኛ ብዙሃን በበኩላቸው የውጭ መገናኛ ብዙሃን የዘገቡትን ጠቅሰው የሄሊኮፕተሮቹን መከስከስ ቢዘግቡም ስለ አደጋው ምክንያት ያሉት ነገር እንደሌለ ዘገባው አክሏል። ውድ ቤተሰቦቻችን ሰብስክራይብ እንዲሁም ላይክና ሼር ማድረጋችሁን አትዘንጉ። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።